Stuart Knechtel debates, Orthodox Christian. እኔ ኦርቶዶክስ ክርስቲያን ነኝ እና በመሰረቱ የነበረኝ ጥያቄ በቀጥታ ለአንተና ለፍሊክስ ነበር። ይኸውም ስለ ጥምቀትና ስለ ቅዱስ ቁርባን ያላችሁን አቋም ተናግራችኋል። እንዴት እንደምታምኑበት በመሰረቱ ምሳሌያዊ ውጫዊ መገለጫዎች ብቻ እንደሆኑና ለድህነት በትክክል ውጤታማ እንዳልሆኑ ነው። እና በመሰረቱ የእኔ ትችት ወይም ጥያቄ የመጀመሪያውን የሁለተኛውን የሶስተኛውን መቶ ክፍለ ዘመን ክርስቲያኖች ያሉትን መዛግብት ስንመለከት ሁሉ ከነዚህ ለድህነት ውጤታማ እንደሆኑ ይናገራሉ። ምሳሌያዊ ብቻ እንዳልሆነ በሚቀበሏቸው ሰው ላይ እውነተኛ የመለኮት ውጤት እንዳላቸው ይናገራሉ። ስለዚህ ጥያቄ ምንድነው? የመጽሐፍ ቅዱስ ተርጓሚው መጽሐፍ ቅዱስ በቀጥታ ከተቀበሏቸውና የአዲስ ኪዳን ቀኖናን እንዳወቅነው ካጠናከሩ ሰዎች ጋር የማይጣጣም ከሆነ መጽሐፍ ቅዱስ የሚለውን እየተከተላችሁ ነው እንዴት ማለት ትችላላችሁ? ያ እውነት ከሆነ ታዲያ ለምንድነው በሚሊዮን የሚቆጠሩ ሰዎች ይህ እንዳልሆነ የሚያስቡት? ታሪኩስ ምንድነው? ለምንድነው ብዙ ሰዎች በወንጌል የማያምኑት በሚለው ላይ በተመሳሳይ ነገር መከራከር ትችላላችሁ? ማለቴ ያ አይደለም ግን ሰዎቹ እነማን ናቸው? ስማቸውን እንድትጠቅስ እፈልጋለሁ። የአብያተ ክርስቲያናት አባቶችና በሁለቱም በኩል የምትጠቅሳቸው እነማን ናቸው? ደህና፣ በሁለቱም ወገን የለንም። ምክንያቱም በዚህ የሚያምን ሰው መዝገብ የለንም። ስለዚህ ከሉተር በኋላ ነው እያልክ ነው። ከሉተር በኋላ እንኳን አይደለም። ምክንያቱም ሉተር ከጳጳሱ ጋር ደም መጠጣትን እንደሚመርጥ በታዋቂነት ወይም በይፋ ተናግሯል። ታዲያ እንዴት መጣ? የመጣው ከኡልሪክ ሱዚንግ እና ከአንዳንድ አክራሪ አናፕቲስት ታድሶ አራማጆች ጋር ነው። ይህም ከ500 ዓመታት በፊት ነው። የዘመን ቀመሩ ምን ያስፈልጋል? ጉዳዩ ምንድነው? ክርስትናን በታሪክ ክርስቶስ ለሐዋርያት የሰጠው እምነት ብለን የምናምን ከሆነ በሐዋርያት ዘመን የኖሩና እናንተ ያላችሁትን እምነት የሚኖሩ የመጀመሪያው መቶ ክፍለ ዘመን ክርስቲያኖችን መዛግብት ታገኛላችሁ ብላችሁ ትጠብቃላችሁ አይደል? ወዳጄ፣ በዚያን ዘመን ሁሉም ሰው ቃል በቃል ኢየሱስ ቁርባን በሚቀበሉበት ጊዜ የራሱን ስጋ እየበላና የራሱን ደም እየጠጣ ነበር ብሎ አላሰበም። ሁሉም ክርስቲያን አላደረገም። በታሪክ ላረጋግጥልህ እችላለሁ። ስለዚህ በዚህ ላይ የታሪክ እውነታዎችን ማረጋገጥ አለብህ። አብዛኞቹ የቤተክርስቲያን አባቶች ባስተላለፉት ነገር አንጻር በትክክል ልክ ነህ። ብዙዎቹ ኢየሱስ በእርግጥ በህብስቱ ውስጥ እንደነበረና ደሙም በወይኑ ውስጥ እንደነበረ ተናግረዋል። ደህና፣ በማንም መዝገብ የለም። ግን እንዲህ አይነት ጥያቄ ማቅረብ ያ በጣም የተለጠጠ ነው። የተለጠጠ አይደለም፣ ምክንያቱም እያንዳንዱ የቀደሙት የቤተ ክርስቲያን አባቶች በእርግጥ ስጋውና ደሙ እንደሆነ ይናገራሉ። ወደ አንደኛ ቆሮንቶስ ምዕራፍ 11 ከሄድክ ቅዱስ ጳውሎስ እንኳን ሳይገባው የጌታን እራት ከመካፈሉ በፊት ራሳቸውን በአግባቡ ያልመረመሩ ሊሞቱ እንደሚችሉ ተናግሯል። እንዲሁ ዳቦና ወይን ብቻ ከሆነ ቅዱስ ጳውሎስ ለምንድን ነው ራሳቸውን በአግባቡ ያልመረመሩ ክርስቲያኖችን ይገድል ነበር ያለው? ምን እንዲህ አለ። አንዳንዶቻችሁ ራሳችሁን ስላልመረመራችሁና ሳይገባችሁ ስለምትካፈሉ አንዳንዶቻችሁ ታማዋል፣ አንዳንዶቻቸውም አንቀላፍተዋል ወይም ሞተዋል አለ። ይህ በአንደኛ ቆሮንቶስ ምዕራፍ 11 ላይ ነው። ይህም ማለት ሞተዋል ማለት ነው። ሳይገባቸው መካፈላቸው ሞተዋል። ስለዚህ እንዲሁ ዳቦና ወይን ብቻ ከሆነ ቅዱስ ጳውሎስ ለምንድን ነው ክርስቲያኖችን ይገድላል ያለው? በጣም ጥሩ ጥያቄ። በአውዱ መሰረት ምክንያቱም ሰዎች በግልጽ እንደሚገባው ለእግዚአብሔር በአምልኮዊ መንገድ እያደረጉት አልነበረም አይደል? ነገር ግን ልክ የራስ መሸፈኛ እንዲያደርጉ ሲጠሩ የወሲብ አምላክ በነበረችው ዲያና እና እንዴት ዲያናን ያመልኩ እንደነበር ምክንያት እንጂ ጳውሎስ ሴቶች ስለሚጠላ ወይም የወሲብ አድሎ ስለነበረበት ዘመን አልነበረም። ነገር ግን በወቅቱ የነበረው የአምልኮ ስርዓት ስለነበረ ነው። ስለዚህ በግልጽ እኔም ንቅናቄና የሴቶችን ከፍ ያደረጉ ታላላቅ ንቅናቄዎች ሁሉ የመጡ ከክርስቲያናዊ ዓለም እይታ ነው። ክርስትና ሴቶችን ያዳላል ማለት በጣም ከባድ ነው። ደህና፣ በመጽሐፍ ቅዱስ ውስጥ የትም። ስለዚህ እንደገና ብዙዎቻችሁ የማከብረው የአስተሳሰብ አይነት አላችሁ። እኔም ጓደኞች አሉኝ። ስለ ቁርባን ሲነሳ ያንተን አይነት አስተሳሰብ የሚይዙ ብዙዎቹ በእውነት በሚለው ቃል ላይ ያተኩራሉ። ምክንያቱም ብዙ ጊዜ ስለ ቁርባን ሲመጣ በእውነት እነግራችኋለሁ ይላል። ስለዚህ እግዚአብሔር የማታለል አምላክ አይደለም ይላሉ። ስለዚህ በእውነት ሲል በእርግጥም ስጋው ማለቱ ነው ይላሉ። ያንን አከብራለሁ፣ በእውነት አከብራለሁ። ያ በጣም ትርጉም ይሰጣል ብዬ አስባለሁ። ስለዚህ እኔ ብዙም ትልቅ ነገር አላረገውም። ነገር ግን ትራንስብስቴሽን
የቁስ ለውጥ ለማለት ጠንካራ ክርስቲያን ለመሆን ወይም እንደማትሆኑ ተስፋ አደርጋለሁ። ሰብስቲሜሽን የሚለው ማመን አለባችሁ። ይህም አንተ የምታቀርበው ክርክር ነው። ያ እኔ የማቀርበው ክርክር አይደለም። በዚህ ስኮላስቲካዊ ትራንስብስታንሴሽን ሐሳብ አላምንም። ነገር ግን በእውነተኛው መገኘት አምናለሁ እና የእኔ መከራከሪያ እኔም እዚያ መገኘት እንዳለ አምናለሁ። ደና በእርግጥ ስጋውና ደሙ እንደሆነ ነው። ያ ትራንስብስታንሴሽን ነው አይደለም። ትራንስብስታንሴሽን ማለት ቁስ አካሉ ከዳቦና ከወይንነት ወደሚቀየርበት ሜታፊዚካል ሐሳብ ነው። ግን ተገናኝቷል። ልክ ሉተራኖች እንደሚያምኑት በኮንሰብስታንሴሽን ማመን ትችላለህ፣ በሌሎች ሜታፊዚካል ማመን ትችላለህ። ስለዚህ የተለያየ መሆን አለበት አይደለም። አስፈላጊ ነው ብዬ የማስበው የሐዋርያትን እምነት ማመን ነው። እነርሱም በእርግጥም የእርሱ ስጋና ደም እንደሆነ ያምኑ ነበር፣ ሁሉም የቀደሙት። ስለዚህ ሐዋርያት በተለይ ስለ ቁርባን የሚያስተምሩት ስጋው በእርግጥ በውስጡ ውስጥ ያለው እውነተኛ ስጋ እንደሆነና ደሙም በወይኑ ውስጥ እንዳለ ካላመንክ ያልዳንክነ ማለት ነው። እኔ እንደማስበው አንተ ድህነት እንደ አንድ ጊዜ ነገር እየተመለከትክ ነው። ይኸውም በራሱ የፕሮቴስታንትን ዓለም እይታ ይመስለኛል። የኛ የቀደሙት ክርስቲያኖች ፓትሪስቲካዊ ግንዛቤ ድህነት ከእግዚአብሔር ህብረት መፍጠር ነው የሚል ነበር። ስለዚህ ሂደት ነው እና የዚያ አካል በስራዎች ላይ የተመሰረተ ነው። ስራዎች ስትል ምን ማለት ነው? ድህነት ሂደት ነው እያልክ ነው። ይህም እንደ ስራዎች ይመስላል። ድህነት ሂደት ነው። ይህም ከአንድ ጊዜ ውሳኔ በተቃራኒው ሁሉንም ነገር በመስቀሉ እግር ስር አስቀምጠ ኢየሱስ ሆይ እኔ ብቁ አይደለሁም፣ ያንተ የማዳን ጸጋ እፈልጋለሁ፣ አድነኝ ማለት ነው። ሂደት ስትል ስሰማ ያ በጣም ያስጨንቀኛል ወዳጄ፣ በጣም ያስጨንቀኛል። አሁን የድህነት ጉዳይ እየሆነ ነው። ደህና የቅዱስ ጳውሎስን መጽሐፎች ካየ እንዴት እንደዳንን ይናገራል። አዎ እንደዳንን እየዳንን እንደሆነ ይናገራል። በመጨረሻም ቀንም እንደምንድንም ይናገራል። ስለዚህ ይህ በትክክል ስለዚህ ይህ ያለፈ ያሁን መጽደቅ መቀደስ ነገር ግን ጥቅም ላይ ያዋለው ቃል ድህነት ነው በሁሉም። ነገር ግን በመጽሐፍ ቅዱስ በጸጋ ድናችኋል የሚለውን ማስታወስ አለብን። በእርግጥ ያንን እናምናለን። ነገር ግን ድህነት ሲነርጂስቲክ በህብረት የሚሰራ እንደሆነ ካመንን ይህም የኃይሎች ህብር ነው ማለት ነው። የእግዚአብሔር ኃይል አለ፣ ይህም ጸጋ ነው። ነገር ግን የኛም ከእግዚአብሔር ጸጋ ጋር በመተባበር ለእርሱ ታማኝ መሆን አለብን አይደል? ስለዚህ ነው ቅዱስ ጳውሎስ በእርግጥ በፊልጵስዩስ ምዕራፍ 2 ላይ ጠቅሶታል። ድህነታችሁን በፍርሃትና በመንቀጥቀጥ ስሩ ይላል። ታማኝነት አለ። በሮሜ ምዕራፍ 4 ላይ ቅዱስ ጳውሎስ ዘፍጥረት ጠቅሶ አብርሃም አመነ ይህም ጽድቅ ሆኖ ተቆጠረለት ሲል ዘፍጥረት ምዕራፍ 15 ቁጥር 6ን እየጠቀሰ ነው። ይህም አብርሃም ከተጠራ ከ3 ምዕራፎች ማለትም ከ3 ክፍለ ዘመን በኋላ ነው። ስራ ሰርቶ ነበር፣ ለእግዚአብሔር ታማኝ ነበር፣ እምነቱን ማሳየት የቻለ ነው። በዚህ መንገድ ነው። ባዶ እምነት ብቻ አልነበረውም። እንዲሁ ወደ መሰረታዊ ጥሪ መጥቶ እጁን ዘርግቶ አምናለው ማለት ብቻ አልነበረም፣ ገልጾታል። ስራ ነበር። በመስቀል ላይ የነበረው ሌባስ ለአመታትና ለአመታት ከቆየ በኋላ ነው የገለጸው። ሂደት አለ እና በድንገት ድኗል። ያ ጥሩ ነጥብ ነው። ነገር ግን ሁኔታዎቹን አስብ። በመስቀል ላይ ተቸንክሮ ነበር። ምንም ሊያደርግ የሚችለው ነገር አልነበረም። ሁሉም ሁኔታዊ ነው። እግዚአብሔር እኛ ማድረግ የምንችለው ያህል ዝቅ ይላል። የሶስቱን ባሮች ምሳሌ ተመልከት። እያንዳንዱ እንደየችሎታው ተሰጥቶታል። አንዱ 1 መክሊት፣ አንዱ 2፣ አንዱም 3 ተሰጥቶታል። አዎ ብዙ ከተሰጠው ብዙ ይጠበቃል። እኔ በፍጹም ለምሳሌ ያህል ያልተገናኘ የአማዞን ጎሳ ወደ ሲኦል ይሄዳል አልልም አይደል? ምክንያቱም እግዚአብሔር እነርሱ ማድረግ በሚችሉት ልክ ዝቅ ይላል አይደል? ወይም በአልጋው ላይ ሆኖ በክርስቶስ አምናለሁ የሚል ሰው ስላልተጠመቀ ወደ ሲኦል ይሄዳል አልልም። ነገር ግን በዚህ ክፍል ላለነው ሁላችን ለምንችለው ታማኝ መሆን አለብን። በማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀም ይድናል ይላል።
እናም ይህን ሁሉ መቅደም የሚያስፈልገው ጥያቄ የበለጠ ኤፒስቲሞሎጂካል የእውቀት ጥናት ነክ መሆን ነው። ለምሳሌ እኔ የራሴን የመጽሐፍ ቅዱስ አስተያየት ማቅረብ እችላለሁ። አንተም የራስህን ማቅረብ ትችላለህ። ነገር ግን አንድን መጽሐፍ መተርጎም ያለብን በጻፉት ሰዎች፣ ያንን መጽሐፍ በቀጥታ በተቀበሉት ሰዎች አይደል? በዚያን ጊዜ የነበሩ ሰዎች ስምምነት መሰረት ነው እና በዚያን ጊዜ በነበሩት መዛግብት ማግኘት የምትችል ማንም የለም። ይህ የምታምነው ነገር ነው። ስለዚህ በጉባኤዎቹ የማይሳሳትነት ወይም እውነታነት ታምናለህ ማለት ነው። ስለ ኤኩሜኒካል ዓለም አቀፋዊ ጉባኤዎች ነው የምታወራው። ጉባኤዎቹ አለመሳሳት፣ በጉባኤዎቹ አለመሳሳት ወይም እውነተኛነት። ጉባኤ በጣም አጠቃላይ ነገር ነው። የበለጠ ግልጽ መሆን አለብህ። አዎ ብዙ የተለያዩ ጉባኤዎች አሉ። ስለዚህ ርዕሰ ጉዳይ ለመነጋገር አይደል? ነገር ግን ያ እና ጉባኤዎቹ አለመሳሳት ወይም እውነተኛነት እነዚህን ክርክሮች ያቀርባሉ። እናም በጊዜ ሂደት ተለዋውጠዋል። ልክ እንደ ቫቲካን 1፣ 2 እና 3። በእነዚያ አላምንም። እኔ ምንም ቫቲካን 3 የለም አላምንም። ይህንን ለምን ታቀርብልኛለህ? እነዚህ የኑፋቄ ጉባኤዎች እንደሆኑ አምናለሁ። እኔ ካቶሊክ አይደለም። ነገር ግን በቤተ ክርስቲያን አባቶች ላይ እየገፋኸኝ ነው። አይደለም። በተለይ አንተን እየገፋው ያለሁት በመጀመሪያውና በሁለተኛው መቶ ክፍለ ዘመን በነበሩ ክርስቲያኖች ላይ ነው። ወደ መጠቆም ከቻልክ ይህ ውይይት በእርግጥ ይፈርሳል በጉባኤዎቹ ካላመንክና በቫቲካን ካላመንክ። እኔ ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያኖች አሁንም ይህ ውይይት የማይሳሳተውን ጉባኤ ወይም እውነተኛውን ጉባኤ እየሰጠ ነው። በቤተ ክርስቲያን አባቶች ክርክር ላይ የተመሰረተና እነርሱ በነበራቸው ጉባኤዎች ላይ ይህ ከዚህ ትውፊት ጋር የተያያዘ ከመጽሐፍ ቅዱስ ጋር የተያያዘ የማይሳሳት ነው ብለው ይናገራሉ። ምሳሌያዊ ቅራኔ አለ። ምክንያቱም እነርሱ ስለተወጡ በመጀመሪያ ደረጃ አልተለወጡም። ሁለተኛ ደግሞ ጥያቄው ለአንተ የማቀርበው በአዲስ ኪዳን ቀኖና ታምናለህ? ቫቲካን 1 እና ቫቲካን 2 አልተለወጡም። ለምን ያንን ታቀርብልኛለህ? እኔ እነዚያ የኑፋቄ ጉባኤዎች እንደሆኑ አምናለሁ። እኔ ካቶሊክ አይደለም። ነገር ግን በቤተ ክርስቲያን አባቶች ላይ እየገፋኸኝ ነው። አይደለም። በተለይ አንተ እየገፋው ያለው በመጀመሪያውና በሁለተኛው መቶ ክፍለ ዘመን በነበሩ ክርስቲያኖች ላይ ነው። ወደ ማንም ሰው መጠቆም ከቻልክ በመጀመሪያውና በሁለተኛው መቶ ክፍለ ዘመን መዛግብቱ ተጠብቀው ካሉት ምናልባት አንድ ሰው ስለ እነርሱ ጽፎ ሊሆን እንደሚችል እንደጠፋ እቀበልሃለሁ። አንተ የምትለውን ወይም ክሊፍ የሚለውን የሚል ማንም ሰው መዝገብ የለም። የማንም ሰው መዝገብ የለም፣ በጭራሽ የለም። ቁርባን ምሳሌያዊ ነው ወይም ጥምቀት ምሳሌያዊ ነው ወይም አንድ ጊዜ ማመን ነው የሚል ከነዚህ ሁሉ የምታወራቸው ነገሮች ከ500 ዓመታት በፊት ከሰማያዊ እንደመጡ ናቸው። ስለነዚህ እኔ የምጠይቅ የታሪክ ቀጣይነት የት አለ? እኔ ያየኋቸውን ሁሉንም የታሪክ መዛግብት ተመልክቻለሁ። እሺ፣ የቀደሙት ክርስቲያኖች ከትንሣኤ በኋላ በአንድ ሌሊት ክርስቲያን ሆኑ። በሺዎች የሚቆጠሩ አይሁዶች ከቁርባን ጋር የተያያዙ ነገሮች ሁሉ የትም ቦታ፣ በተለይ እነርሱ ህብስቱ በእርግጥ የኢየሱስ ሥጋ እንደሆነ አስበው የነበር አይደለም። ኢየሱስ ከእርሱ ጋር በዚያ ምሽት ሊሆን ይችል ነበር ከመሞቱ በፊት እና እርሱ ኢየሱስ በዚህ ቁርባን ውስጥ እየተካፈለ ነበር። ስለዚህ ያ ማለት እጁን ዘርግቶ ህብስቱን ለመያዝ በወይኑ ውስጥ ነክሮ ለመውሰድ ያኔ ከጉልበቱ ቁራጭ እየወሰደ ምናልባትም ከእጆቹ እየፈሰሰ በነበረው ደም ውስጥ የነበረ ከዚያም ራሱን እየበላ ራሱን እየጠጣ ነበር ማለት ነው። ያ በጣም ስጋዊ። ስለዚህ ብዙ የተለያዩ ፕሮቴስታንቶች ይህ ሙሉ በሙሉ እርስ በርሱ የሚጋጭ ነው ይላሉ። ነገር ግን ወዳጄ አንተ
እዚህ ቆመ። የቀደሙት ክርስቲያኖች ሁሉ በትክክል ኢየሱስ ሲናገር ስጋ አካላዊ ስጋ በቀጥታ ከህብስቱ ጋር እኩል ነው ወይም በቀጥታ ከደሙ ጋር እኩል ነው ብለው አስበው ነበር ብለህ ስትል እኔ እንደማስበው አሁን የምትለው በትክክል አላውቅም። ሁሉንም ልዘረዝርልህ እችላለሁ ምክንያቱም ከክርስቲያን አባቶች ጋር እስማማለሁ። አዎ ብዙዎቹ ይላሉ ቅዱስ አግናጢዮስ። በትክክል ከ400 ዓመታት በኋላ የመጣው እኔ የማወራው ስለ ጀስቲን ማርተር፣ የአግናጢዮስ፣ የአንጾኪያው አግናጢዮስ፣ የሮሙ ቀሌሜንጦስ፣ አቴናጎራስ፣ ኢራኒዮስ ሁሉም አንዳቸውም አንተ ከምትለው ጋር አይስማሙም። እናም እነዚያ ሰዎች ብቻ ናቸው ማለት ትችላለህ? ነገር ግን እኔም ጠይቅህ አንድ ሰው ብቻ ጠቁመኝ በዚያን ጊዜ አንተ የምታምናቸው ነገሮች የተናገረ። ምክንያቱም አሁን እየሆነ ያለው ነገር አንተ መጽሐፍ ቅዱስን እየተረጎምክ ካለው አንተ ትክክል ነው ብለህ የምታስበው ላይ ተመስርተ ነው። ያ በጣም አደገኛ ነው። ለምንድን ነው? ምክንያቱም በሌላ ካምፓስ ውስጥ አንተ ከምትለው ፍጹም ተቃራኒውን የሚናገር ሌላ ሰው ሊኖር ይችላል። በራሳቸው ግንዛቤ ላይ ተመስርቶ ይልቁንስ ወደ አውዱ መመለስ አለብን። ማንኛውም መጽሐፍ ውስጥ መጽሐፍ ቅዱስን ጨምሮ ግን ሌላ ማንኛውም መጽሐፍ። ስለዚህ የመጨረሻው ስልጣን ማን ነው ላንተ? ለኔ የመጨረሻው ስልጣን የክርስቶስ አካል ቤተክርስቲያን። ቤተክርስቲያን ምንድን ናት? ያ ጥሩ ጥያቄ ነው። ስለዚህ አሁን ወደ ጉባኤዎቹ መሄድ እንችላለን። አይደለም፣ ቀጥተኛ መልስ እፈልጋለሁ። በጣም ረዘመ። የመጨረሻው ስልጣን ማን ነው ላንተ? የመጨረሻው ስልጣን ክርስትና አካሉ ቤተክርስቲያን ናት። አይደለም። ቤተክርስቲያን ስትል ምን ማለት ነው? ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን እንደ ቅዱስ ጳውሎስ የስልጣን ተዋረድ በሶስት ይከፈላል። ጳጳስ አለ፣ ሽማግሌዎች፣ ፕሬስፓይተር አለ፣ ዲያቆንም አለ። ከነዚህ ሁሉ ጳጳሳት ጉባኤ ወይም ምክር ቤት በቀጥታ ከሐዋርያት ስልጣን የተቀበሉት ያ የክርስቶስ አካል ያ ቤተክርስቲያን ናት። ዋናው ጳጳስ ደና ማንኛውም ክልል ውስጥ ዋና ጳጳስ አለ። እኔ በእርሱ አላምንም። ደና መገናኘታችን ለመልካም ነው ወንድሜ፣ በዚሁ ቀጥልበት።